የመጀመሪያ ተሸላሚው ማን ነው? የመጀመሪያ ተሸላሚያችን በላይፍ ታይም ኮሚኒቲ ሰርቪስ የብርሃን ቲቪ እውቅና የሚሰጣቸው ተሸላሚ ናቸው። ብርሃን ቴሌቪዥን 14ኛ ዓመት ክብረ በዓልን አስመልክቶ ጥሪ ተደርጎላችሁ እዚህ መጣችሁላችሁንም በድጋሚ እንኳን ደህና መጣችሁ ለማለት ፈልጋለሁ። ቆንጆ ምሽት ዛሬ እንደምናሳልፍ ተስፋ አደርጋለሁ። እስቲ ለራሳችሁ ሞቅ ያለ ጭብጨባ እስቲ። በይፋ ፕሮግራማችንን የምንጀምረው በሃይማኖት አባቶች ጸሎትና ቡራኬ ይሆናል። እንግዶቻችን ወደ መድረክ ጋብዤ ነው እነሱም መክፈቻውን የሚያደርጉልን። ሊቀ ካህናት ምሳሌ እንግዳ እንዲሁም ደግሞ ወንድም ኢብራሂም ሰይድ እዚህ አብረው ከፊት ለፊታችን ይገኛሉ። የሃይማኖት አባቶችን ወደ መድረክ በታላቅ ጭብጨባ እንድትሸኙልን በአክብሮት እንገልጻለን። የተከበራችሁ እንግዶች፣ በቅድሚያ በዚህ ሰዓት በሰላም አድርሶን ለመገናኘት ስላበቃን እግዚአብሔር ይክበር ይመስገን። ለዚህ ምክንያት የሆነው ብርሃን በእውነቱ በጣም እንደ ስሙ ብርሃን ነው። እንዲህ እዚያ በላይ ነው። አገናኝ ብዬዋለሁ። የሚሰራው ስራ ሁሉ እጅግ በጣም የሚያኮራ ኢትዮጵያውያን የሚያገናኝ ስለሆነ ዛሬ ደግሞ በዚህ ሁኔታ እዚህ ስንገናኝ በጣም የሚያስደስት ነው። ምንም እንኳን ጊዜው ጉልበት የቢደክም እነዚህማ መገኘት አለ የሚመቸው እግዚአብሔር ይባርካችሁ። አሁን አጭር ጸሎት እናደርጋለን። በስመ አብ ወወልድ ወመንፈስ ቅዱስ አቤቱ ያው አምላክ ቸርና ይቅር ባይ ሁሉን ማድረግ የምትችል አንተ የቸርነትህን የመሐሪነትህን ስራ እንድትሰራ ይህንን ምሽት የተባረከ ምሽት እንድታደርግልን ሀገራችን ኢትዮጵያን ሰላም እንድታደርግልን እንለምንሃለን። እንዲህ ያንስን እንጠራለን። አባታችን በሰማይ የምትኖር ይቀደስ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥትህ ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል በሥጋሽ ድንግል አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ጸጋን የተመላሽ ሆይ ደስ ይበልሽ፣ ሁሉ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያዝን ለዘላለሙ አሜን። በነቢብ በገቢር ባህል የተሰራ ኃጢአት የማይሰራ ኃጢአት እግዚአብሔር ዘንድ እግዚአብሔር ይባርካቸው። ብስሚላሂ ረሕማን ረሒም አልሐምዱሊላሂ ረቢል ዓለሚን አሰላቱ ወሰላም አላ ሰይድና ሙሐመድ ወአላ አሊሂ ወሰሕቢሂ አጅመዒን። በመጀመሪያ እዚህ ያሉት ወንድም እህት አባቶች እንኳን አላህ በሰላም አገናኘን። ወንድማችን ብርሃን በየዓመቱ ይሄን የሚያዘጋጀው ነገር ምናልባት በቀላል የሚታይ ነገር አይደለም። ፐርሰናሊ ሰው ሲገናኝ ነው መተሳሰብ የሚመጣው። ጓደኞቻችሁን በሕይወት የማታውቋቸው ናቸው። ወንድም ይሆናል
ባልና ሚስት እንደዚህ አይተዋወቁ። ሲገናኝ በሰበብ ሲገናኝ ሲሰባሰብ ሀሳቡም አንድ ይሆናል፣ ይተዋወቃል፣ ይዋደዳል፣ አንዱ ለአንዱ ህይወቱን ይሰጣል። እና ይሄ ወንድማችን በየጊዜው የሚሰራው ስራ በዚህ መነጽር ነው ማለት ነው። ሁለተኛ እንደዚህ አይነት ስራ ለመስራት ብዙ ከበስተጀርባ የሚለፉ ብዙ ሰዎች አሉ፣ ቮለንተሮች። ለእነሱ ሰዎች ከማንም የበለጠ ክብር እንዲኖረን ያስፈልጋል። በተለይ እህቶቻችን ከበስተጀርባ ያሉት አሁን እናጠጣዋቸው ይህን ሁሉ ዝግጅት የሚያደርጉ ይህ ሁሉ እንዲሰበሰብ አስተዋጽኦ የሚያደርጉ በአክብሮት ሆኖ የሚሰሩ እህቶቹ ሴቶቻችን ናቸው። እነሱ ሪኮግናይዝ እንዲታደርጉ ፈልጋለሁ። መጨረሻ ማለት እንፈልገው መጨረሻ አይሆፕ እንደዚህ ከበስተጀርባ ባሉ እህቶችን አንድ ቀን እዚህ መድረክ ላይ የብርሃኑ ያሳየናል ብዬ አምናለሁ። በጣም አመሰግናችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። እጅግ አድርገን እናመሰግናለን የሃይማኖት አባቶቻችንን ሊቀ ካህናት ምሳሌ እንግዳን እንዲሁም ወንድም ኢብራሂም ሰይድን እባካችሁ ከታላቅ አክብሮት ጋር ወደ መቀመጫቸው በአክብሮት ሸኙልን። ብርሃን ቴሌቪዥን ሲነሳ ብርሃን ተክለ ሚካኤል የብርሃን ቴሌቪዥን መስራችና ዋና ስራ አስኪያጅን ማንሳት ግድ ይላል። ላለፉት 14 ዓመታት በጋዜጠኝነት የተለያዩ ውጣ ውረዶችን አልፎ በታላቅ ስኬት በተለያዩ ማህበራዊ ጉዳዮች በቶሮንቶ እንዲሁም በካናዳ ኢቨን ኢትዮጵያ ራሱ ብዙ ግልጋሎት የሚሹ ድጋፍ የሚሹ ወገኖችን እዚህ ያሉ ኢትዮጵያውያንን በማስተባበር ብዙ እርዳታዎችን ሲያደርግ የቆየ ነውና 14 ዓመት ጋዜጠኝነት ቀላል አይደለም። እኔም ጋዜጠኛ ስለሆንኩኝ እጅግ በጣም ብዙ ውጣ ውረዶችን እንዳየም አውቃለሁና 14 ዓመታትን በስኬት ስለተጓዘ አብሮን የተለያዩ ማህበራዊ ችግሮችን ፍንትው አድርጎ እንዲወጡና መፍትሄ እንዲያገኙ ስለተጋ ብርሃንን በታላቅ ጭብጨባ እናመሰግነዋለን። በዚሁ የምናልፈው የብርሃን ቴሌቪዥን መስራችና ዋና ስራ አስኪያጅ ብርሃኑ ተክለ ሚካኤልን እዚህ ወደ መድረክ መጥቶ የመክፈቻ ንግግር እንዲያደርግልን ነው የምጋብዘው። ታዲያ ሞቃ እናደርገው እንዴ? ወደ መድረኩ ጋብዙልኝ። ብርሃኑ አመሰግናለሁ። ስላልበላችሁ ባታጨበጭቡ ችግር የለውም። ከበላችሁ በኋላ እንደገና እንድታጨበጭቡ ጋብዛለሁ። እንግዶች እንኳን ደህና መጣችሁ። ያው ብዙ አልናገርም። በተለይ በቶሮንቶና አካባቢው ለ14 ዓመት ብርሃን ቴሌቪዥን የሚዲያ ስራ ብቻ አይደለም የኮሚኒቲ ስራም አብረን ሰርተናል። በዛሬው ምሽት የምትሸለሙ የአዋርድ ተሸላሚዎች ከኮሚኒቲውና ለማህበረሰቡ ስላገለገላችሁ በብርሃን ቴሌቪዥን ስም እግዚአብሔር ይስጥልኝ እላለሁ። ለማንኛውም በዚህ ደቂቃ ውስጥ የብርሃን ቴሌቪዥን የቦርድ አባላቶች ለመጀመሪያ ጊዜ መጣችሁ እዚህ ጋር እንድትተዋወቁ ከዛ ወዲያው ወደ እራት እንሄዳለን። እንግዲህ የብርሃን ቴሌቪዥን ቦርድ ራሳችሁ ታውቃላችሁ ወደዚህ እንድትመጡ። ምክንያቱም እነዚህ የቦርድ አባላቶች በሞራል በገንዘብ አይዞ በማለት ብዙዎቻችሁ አብራችሁ ናቸው ያላችሁ፣ ጥርጥር የለውም። እንደውም በጣም የሚገርማችሁ ነገር 24 ዓመት ነው ከጀርመን መጥቼ እዚህ ሀገር መኖር የጀመርኩት። 24 ዓመት ውስጥ እንደ ወንድም እንደ እህት እንደ አባት ብዙ ቤተሰብ አፍርቻለሁ። ዛሬ እንደ እንግዳ አይደለም የመጣችሁት፣ የቤተሰብ ቅልቅል እንለዋለን ካስፈለገ ማታውን እና አመሰግናለሁ። እስቲ ለቦርዶቹ በደንብ እንዲሰሩ አጨብጭቡላቸው። አመሰግናለሁ። እግዚአብሔር ይስጥልን። ወደ ቦታችሁ ተመለሱ። ቴንኪው።
ፕሮግራማችን እንጀምራለን። አሁን በቀጥታ የምናልፈው ቀደም ሲል እንዳልኳችሁ 4 ሰዎች ዛሬ በብርሃን ቴሌቪዥን 14ኛ ዓመት ክብረ በዓል ላይ እውቅና ይሰጣቸዋል። እናመሰግናለን እንላችኋለን። ላደረጋችሁት ሁሉ ላበረከታችሁት አስተዋጽኦ በሙሉ እጅግ አድርገን እናመሰግናለን እንላችኋለን። ስለዚህ በቀጥታ ፕሮግራማችንን እንጀምራለን። ብርሃን ቴሌቪዥንን ሰብስክራይብ እናድርገው፣ በደንብ እናሳድገው፣ በደንብ ተደራሽነቱን እንጨምረው። ለቶሮንቶና አካባቢው እንዲሁም ደግሞ በካናዳ በተለያዩ ማህበራዊ ጉዳዮች ኢትዮጵያን ጨምሮ ብዙ በርካታ ጉዳዮችን ብዙ በርካታ አገልግሎቶችን እየሰጠ ይገኛልና ይሄንን ዩቲዩብ ቻናል ተደራሽነቱን ባሰፋን ቁጥር በዛው ልክ በደንብ ብዙ መስራት ያስችላል። በቀጥታ አሁን ወደ መጀመሪያው ተሸላሚ ነው የምናልፈው። የመጀመሪያ ተሸላሚው ማን ነው የሚለውን አጠር ያለ ንግግር የሚያደርግልን ጴጥሮስ ደጀኔ ነው። ጴጥሮስ ደጀኔ በታላቅ አክብሮት ወደ መድረክ ጋብዛለሁ። ጴጥሮስ እንግዲህ ቀጣይ ፕሮግራማችን ሙሉጌታ ባስተዋወቀው መሰረት በማህበረሰብ ግልጋሎት ለኮሚኒቲያችን አርአያ የሚሆን ልዩ አስተዋጽኦ ያበረከቱ ኢትዮጵያውያንን ብርሃን ቲቪ እውቅና የሚሰጥበት ፕሮግራም ነው የሚሆነው። በዚህ መሰረት የመጀመሪያ ተሸላሚያችን በህይወት ዘመን የማህበረሰብ ግልጋሎት ወይንም በላይፍ ታይም ኮሚኒቲ ሰርቪስ የብርሃን ቲቪ እውቅና የሚሰጣቸው ተሸላሚ ናቸው። የእኚህን ተሸላሚ የህይወት፣ የትምህርት፣ የቤተሰብ፣ የስራና የማህበረሰብ ግልጋሎት ተመክሮ ባጭሩ ከሽኖ የሚያሳይ ቪዲዮ አብረን የምንመለከት ሲሆን ከዛ በፊት ግን በጣም አጭር ምስክርነት በመስጠት ላሻግራችሁ ፍቀዱልኝ። እኚህ ተሸላሚን በግሌ የማውቃቸው የዛሬ 20 ዓመት በወጣትነት ዘመን በኢትዮጵያ ማህበር የወጣቶች ጉዳይ አስተባባሪ ሆኜ በማገለግልበት ወቅት ነበር። ካወቅኳቸው ከዛን ጊዜ ጀምሮ ስለኚህ ተሸላሚ ሲነሳ ከሁሉ አስቀድሞ ወደ አእምሮዬ የሚመጣው ኢትዮጵያዊ ጨዋነት እና ስነ ምግባር የሚለው ስዕል ነው። ምክንያቱም ይሄ በሙሉነት ገላጫቸው ስለሆነ በተለይ ደግሞ በአሁኑ ወቅት እንደ ሀገር የገባንበት ሁለንተናዊ ቀውስ አይነተኛ መገለጫ ከሆኑ ችግሮቻችን መካከል የኢትዮጵያ ጨዋነትና ስነ ምግባር ከማህበረሰባችን ተማጦ የማለቅ አደጋ መሆኑን ታሳቢ ስናደርግ ምናልባትም በቪዲዮ ላይ ከምታዩት ሌሎች ስኬቶቻቸውና አገልግሎቶቻቸው ባላነሰ ምናልባትም በበለጠ እውቅና ሊሰጠው የሚገባና የምንማርበት ማንነታቸው ነው ብዬ አምናለሁ። ዛሬ እንደ ማህበረሰብ በልዩነት አንድነት ተስማምተን ለመጓዝ ይሄ እሴት ድርና ማግ ሆኖ የሚያራምደን ገመድ ነውና ለዚህ ማንነታቸው እጅ ነሳለሁ። በመጨረሻም እኚህ ተሸላሚ የዛሬ 20 ዓመት እንደዋዛ ያሉኝን አንድ አባባል አጋርቻችሁ አበቃለሁ። አባባሉ መቆም መሞት ነው የሚል ነው። አዎ መቆም መሞት መሆኑን ደግሞ በምሳሌያዊ አነጋገር ብቻ ሳይሆን ዋጋ በሚሰጧቸው ጉዳዮች ላይ በሙሉ ሳይቆሙ የእድሜ ዘመናቸውን በሙሉ በአገልግሎት በመጓዝ ኖረውታልና እኛም ጉዞ በጀመርንበት ጉዳይ ሁሉ እሾህና ጭቃ ተራራና ገደል ሳያቆመን መጓዝ እንድንለማመድ አስተምረውናልና የዛሬው የላይፍ ታይም ኮሚኒቲ ሰርቪስ ተሸላሚ የአቶ ብርቁ መንክር ቪዲዮን እንድትመለከቱ በታላቅ ትህትና ጋብዛለሁ። በካናዳ ቶሮንቶ ነዋሪ የሆኑትና በመልካም ስነ ምግባር ታንጸው ለሀገራቸው ኢትዮጵያና አሁን ለሚኖሩባት ካናዳ ባላቸው የላቀ ትምህርት ተሞክሮ ከፍተኛ የሥራ ድርሻ የተወጡት ለቀሪው ትውልድ የሚተላለፍ አኩሪ ገድልን የፈጸሙት ውድ ኢትዮጵያዊ የዛሬው የብርሃን ቲቪ የላይፍ ታይም ኮሚኒቲ ሰርቪስ አዋርድ ተሸላሚ አቶ ብርቁ መንክር ናቸው። አቶ ብርቁ መንክር ገና በለጋ ዕድሜያቸው የትምህርትን ጥቅም የተረዱና ለዚህም ከፍተኛ መስዋዕትነት የከፈሉ ሲሆን
ከሀገር ውጭ ወጥተው በአሜሪካን ሀገር ትምህርታቸውን በከፍተኛ ደረጃ አጠናቀው ወደ ሀገራቸው ወደ ኢትዮጵያ ተመልሰው በተለያዩ የመንግሥት ተቋማት በርከት ያለ የአስተዳደር የትምህርትና የሥራ አገልግሎት የፈጸሙ ሲሆን በመቀጠልም ከሚወዷት ፍቅረኛቸው ከወይዘሮ ምንትዋብ ጋር ትዳር መስርተው 3 ወንዶች ልጆችን አፍርተዋል። ከፍተኛ ስነ ምግባርን መርህ ያደረጉት አቶ ብርቁ መንክር በወቅቱ በነበረው የሀገራችን አስተዳደር ደስተኛ ካለመሆናቸውም በላይ በተለያየ መንገድ በሚደረግባቸው ጫና የሚወዷትን ሀገራቸውን ጥለው ለመውጣት ተገደዋል። ከዛሬ 36 ዓመታት በፊት ከሀገራቸው ከኢትዮጵያ ሲወጡ ቀደም ሲል በነበራቸው መንግሥታዊ ከፍተኛ ኃላፊነት አስተዳደራዊ የሥራ ልምድ እንደ እሴት ሆኖ የገጠማቸው የሥራ ድርሻ የካናዳ የስደተኞች ጉዳይ የሚከታተለውን ካናዳ ኢሚግሬሽን መስሪያ ቤት በመቀላቀል የስደተኞች ጉዳይ ፍርድ ቤት ዳኛ በመሆን የታላቋ ኢንግላንድና የካናዳ ንግሥት የነበሩት ዳግማዊት ንግሥት ኤሊዛቤት በፈረሙት የሹመት ደብዳቤ ሥራቸውን በመጀመር አገልግሎታቸውን በከፍተኛ ደረጃ ሲያበረክቱ ቆይተዋል። አቶ ብርቁ መንክር በአንድ ወቅት የኢትዮጵያ ማኅበር ዳይሬክተር በመሆን ባገለገሉበት ጊዜ ያላቸውን ከፍተኛ ዕውቀት ተጠቅመው ማኅበሩን ወደ ከፍተኛ ደረጃ በማምጣት ከ28 ሠራተኞች በላይ በማኅበሩ ውስጥ ቋሚ ሥራ እንዲኖራቸው ከማስቻላቸውም በላይ የተለያዩ አዲስ ለሚመጡ ስደተኞች የተለያዩ አገልግሎቶች እንዲያገኙ አስደርገዋል። አቶ ብርቁ መንክር ከሥራቸው ጎን ለጎን የኢትዮጵያውያንን ስደተኞች የተለያዩ ማኅበራትን በማማከር በኮሚዩኒቲው ውስጥ በአሁኑ ጊዜ ከፍተኛ ሥራ የሚያከናውነውን የቢቂላ አዋርድ ድርጅትን ከሌሎች ኢትዮጵያውያን ጋር መስርተዋል። ከዚህም አልፎ በቶሮንቶ የቅድስት ማርያምን ዕድር በማቋቋም በሕግና በሥርዓት እንዲመራ አድርገዋል። ባላቸው ጠለቅ ያለ የመንፈሳዊ ፍቅር የተነሳ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በካናዳ እንድታድግ ከምስረታው ጀምሮ በበጎ ፈቃደኝነት ተመዝግበው የሕንፃ ኮሚቴ አባልና የሰበካ መንፈሳዊ ጉባኤ አመራር በመሆንም አልፈው በመላው ካናዳ ቤተ ክርስቲያኗ እንድታድግ ከሊቀ ካህናት ምሳሌ እንግዳ ጋር በመተባበር ከ7 በላይ ካህናትን ከኢትዮጵያ እንዲመጡ በማድረግ ባላቸው የኢሚግሬሽን የበሰለ ዕውቀት ተጠቅመው የመኖሪያ ፈቃድ እንዲያገኙ አስደርገዋል። በተጨማሪም ከሌሎች የቤተ ክርስቲያኒቱ አባላት ጋር በመተባበር እነሆ ዛሬ በሰሜን አሜሪካ ለምዕመናን ከፍተኛ አገልግሎት የሚሰጠውን መንበረ ብርሃን ቅድስት ማርያም ካቴድራል በሚገባ ተሰርቶ እንዲፈጸም በልዩ ልዩ የኃላፊነት እርከን ተመድበው ድርሻቸውን የተወጡ ታላቅ ወንድም ናቸው። የቤተ ክርስቲያን አገልግሎታቸውን በሚመለከት የሠሯቸውን ዝርዝር አስተዋጽኦ በሚመለከት የቤተ ክርስቲያን አባል በሆኑት አውሮፓውያን አቆጣጠር 2022 በካናዳ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታሪክ በሚል ርዕስ የተጻፈው መጽሐፍ ገጽ 87ን መመልከት በቂ ግንዛቤ ይሰጣል። አቶ ብርቁ መንክር ባላቸው ከሰው የመግባባት ጸባይ የተነሳ በቶሮንቶ ማኅበረሰብ ከፍተኛ ክብርና አድናቆት የተቸራቸው ታላቅ ወንድም ናቸው። የተለያዩ የቤተሰብና የኅብረተሰብ ችግሮችን በማጥናትና የመፍትሔ ሐሳብ በማቅረብ የተለየ ተሰጥኦ ያላቸው እንዲሁም በእጽዋትና የግብርና መስክ ላይ የነበራቸው ጥልቅ ዕውቀት በአብዛኛዎቻችን ዘንድ ዕውቀትን እንድንቀስም ያስቻልን እንደነበር አይዘነጋም። የዛሬው የብርሃን ቴሌቪዥን የ14ኛ ዓመት የላይፍ ታይም ኮሚዩኒቲ ሰርቪስ አዋርድ ተሸላሚ አቶ ብርቁ መንክር። እሺ፣ እኔ አቤል አድማሱ እባላለሁ። በቶሮንቶ ነዋሪ ነኝ ለረዥም ጊዜ። በአጋጣሚ አቶ ብርሃኑ ዛሬ አግኝቶኝ ስለ አቶ ብርቁ መንክር የማውቀውን እንድናገር ስለጠየቀኝ በጣም አመሰግናለሁ። በዚህ አጋጣሚም አቶ ብርሃኑንም በጣም ላመሰግን እወዳለሁኝ። ምክንያቱም የተረሱ ሰዎችን እያስታወስክ እንደዚህ ለመሸለም መዘጋጀትህ በጣም የሚያስደስት ነው።
እንግዲህ አቶ ብርቁ መንክርን ከዛሬ 33 ዓመት በፊት በቤተክርስቲያን ጉዳይ ነው ማቃቸው። የተገናኘነውም በቤተክርስቲያን ስራ ላይ ነው። እሳቸው የአባላት አሰባሳቢ ሆነው እኔ ደግሞ የህንጻ ኮሚቴ ነበር ከሌሎች አባሎች ጋራ። እንግዲህ ከዛ ጊዜ ጀምሮ ዛሬ 33 ዓመት ነው ግንኙነታችን። በኋላም እንግዲህ ለረጅም ጊዜ እስካሁን ድረስ አብረን ስንሰራ ኖረናል። በዚህ አጋጣሚ አቶ ብርቁ በአሁኑ ጊዜ ትንሽ የጤና መታወክ ቢገጥማቸውም የሰሩትን ስራ ግን እንደዚህ ተረስቶ እንዳይቀር መጠየቃችን በጣም የሚያስደስት ነው። እንግዲህ አቶ ብርቁ ለቤተክርስቲያን ካደረጉት አስተዋጽኦ በተጨማሪ ኢትዮጵያ ኮሚኒቲም ከፍተኛ የሆነ ስራ የሰሩ ሰው ናቸው። በተለይ በአንድ ወቅት ላይ የቤተክርስቲያን የኢትዮጵያ ማህበር የዳይሬክተር ሆነው በሚያገለግሉበት ጊዜ በቁጥር በርከት ያሉ የሰራተኞችን ስራ እንዲያገኙ የኮሚኒቲው ስራ በከፍተኛ ደረጃ በተለያየ አቅጣጫ እንዲንቀሳቀስ ያደረጉ ሰው ናቸው። ይህንን እንግዲህ የዓይን ምስክር ነበርን እና አይተናል። በሁለተኛ ደረጃ ደግሞ የኢትዮጵያ ቤተክርስቲያን ግንባታ ላይ ከሰበካ ጉባኤ ጀምሮ የህንጻ ኮሚቴ፣ የአሰሪ ኮሚቴ ሊቀመንበር በተለያየ አቅጣጫ ብቻ ከፍተኛ ስራ ድርሻ ያበረከቱ ሰው ናቸው። ቤተክርስቲያኑ ዛሬ በሰሜን አሜሪካ እንደዚህ ታዋቂነትን የተቀዳጀ ቤተክርስቲያን ልንገነባ የቻልነው እንደሳቸው ያሉ ጠለቅ ያለ ዕውቀት ያላቸው የቤተክርስቲያን አባላት ዙሪያዎችን በመሆናቸው ነው። ከዚያም በኋላ ደግሞ በተለያየ አቅጣጫ ለኮሚኒቲው አገልግሎት ከመስጠትም ባለፈ በተለይ የተቸገሩ ቤተሰቦችን በማማከር የቤተሰብ ችግሮችን በመፍታት አንዳንድ የኢንሹራንስ ችግር ያለባቸውን ሰዎች በማማከር ያለምንም ክፍያ ከፍተኛ የሆነ የካውንስሊንግ ስራ የሚሰሩ ሰው ነበሩና እጅግ የሚደነቁ ሰው ናቸው። በተጨማሪ የቅድስት ማርያም ቤተክርስቲያንን የድር በቶሮንቶ ለማቋቋም አሁን በህይወት ከሌሉ ከአቶ መልኬና ከቀሲስ ሳብይ ጋር ተባብረው የቅድስት ማርያምን እድር የመሰረቱ ሰው ናቸው። ይህ እድር በአሁኑ ጊዜ ለህብረተሰቡ ከፍተኛ አገልግሎት የሚሰጥ እድር ሆኗል። ሁላችንንም በሚያረካ መንገድ ስራውን እየሰራ ነው ያለው። ይህ ሁሉ የእሳቸው ከፍተኛ አሻራ አለበት። በመቀጠልም የቢቂላ አዋርድ የሚባልም አቋቁመው ነበር። ያም የቢቂላ አዋርድ በአሁኑ ሰዓት ስራ ላይ ነው ያለው፣ አገልግሎት እየሰጠ ነው። እንግዲህ ይህንን የመሳሰሉ ነገሮች ናቸው ያለውት። ከዚህ በተጨማሪ ደግሞ አቶ ብርቁ ከህብረተሰቡ ጋር ባላቸው ከፍተኛ የሆነ የመግባባት ችሎታ በህብረተሰቡ ዘንድ በጣም የታወቁ ሰው ናቸው በእውነት እና ምክራቸው አንጀት የሚያርስ ለመልካም ስራ የተሰለፉ ታላቅ ሰው ናቸው እና በቤተሰብም ደግሞ በትዳራቸው ላይ ከፍተኛ ለሌላው አርአያ የሚሆን ትዳር መስርተው 3 ልጆችን ያፈሩ ናቸው። ልጆቻቸውም ባለቤታቸው ቤተሰቦቻቸውም በሙሉ ከህብረተሰቡ ጋር ተስማምተው በሰላም የሚኖሩ ቤተሰቦች ናቸው። እንግዲህ ስለ አቶ ብርቁ ከዚህም በላይ ብዙ መናገር ይቻላል፣ ግን የተሰጠኝ ጊዜ በቂ ስላልሆነ አመሰግናለሁ። በዚህ አጋጣሚ የብርሃን ቲቪ በእውነቱ እሳቸውን ተሸላሚ አድርጎ በማቅረቡ እጅግ አድርጌ ከፍተኛ ምስጋና አቀርባለሁ። እግዚአብሔር ልጆችህንና ህይወትህን ይባርክልህ። እንደዚህ የተረሱትን ሰዎች እንዲያስታወስክ መሸለም ደግሞ ለሌሎቹም ጥሩ አርአያነት ነውና እጅግ በጣም አመሰግናለሁ። ተብርሃኑ ብርሃን ቲቪን እንደግፉላችሁ። አቶ ብርቁ መንክርን የማውቀው በ90ዎቹ ጀምሮ ነው። በ90ዎቹ ጀምሮ
ነው የምንተዋወቀው። በቤተሰብ ደረጃ እንቀራረባለን፣ ከቤተሰብ ደረጃ ባለው እንቀራረባለን። ብርቁ በእድሜያችን ከሁሉም ጠንከር ዘረዘም ያለ ጊዜ ይኖራል። የስራ ልምዱ፣ የህይወት ተመክሮ፣ በትምህርት ያገኘው እውቀትና የመሳሰሉት በግለሰብ ደረጃ ለእኛ ለማተሚያ ቤታችን፣ በኮሚኒቲ ደረጃ ደግሞ ለኮሚኒቲው በርከት ያለ አስተዋጽኦ ሲያደርግ እናያለን፣ አይተናል። ከቤተ ክርስቲያን አካባቢ ጀምሮ በቤተ ክርስቲያን አካባቢ ከሚያደርገው አስተዋጽኦ እና ቤተ ክርስቲያንን ዛሬ ባለችበት ደረጃ ላይ እንድትደርስ ካደረጉት አንዳንድ ተለቅ ካሉ ወንድሞቻችን ውስጥ አቶ ብርቁ በዋነኛነት ይጠቀሳል። አቶ ብርቁ በቤተ ክርስቲያን ብቻ ሳይሆን በተለያዩ የመንግስት ተቋማት ውስጥ በተለይም የኢሚግሬሽን ኮንሰልታንት በነበረ ጊዜ በርከት ያሉ ለኮሚኒቲው ይጠቅማሉ የሚባሉና ለብዙ ወገኖችም እርዳታ አድርጓል። አቶ ብርቁ በኮሚኒቲው ውስጥ ሰዎችን በመምከር ሰዎችን በማማከር አንዳንድ ቅር የተሰኛኙ ወይም ያልተግባቡ ሰዎችን መክሮ በማስታረቅ በተፈለገበት ጊዜ ቦታና ጊዜ ሊደርስ የሚችል ጠንካራ ወንድማችን አቶ ብርቁ እሱ ብቻ አይደለም። አቶ ብርቁ በኢትዮጵያ ኮሚኒቲ ውስጥ የኢትዮጵያ አሶሲዬሽን የኢትዮጵያውያን ማህበር በቶሮንቶ ባለው ውስጥ ኤግዚኪዩቲቭ ዳይሬክተር ነበር። እሱ ኤግዚኪዩቲቭ ዳይሬክተር በነበረ ጊዜ የኢትዮጵያ ማህበር ከመቼውም ጊዜ በላይ እኔ እዚህ ሀገር ከመጣ ጊዜ ጀምሮ ከመቼውም ጊዜ በላይ በላቀ ደረጃ ተጠናክሮ የተለያዩ ስራዎችንና ተግባሮችን የሚያከናውንበት ደረጃ በጀቱ ከፍተኛ የደረሰበት ደረጃ ነበር። አቶ ብርቁ ጠንካራ ወንድማችን ነው። አቶ ብርቁ ጠንካራ ኢትዮጵያዊ ነው። በኢትዮጵያዊነቱ የማይደራደር ለብዙ ተግባሮች ለብዙ ሰዎች የደረሰ አለኝታ ጠንካራ በኮሚኒቲያችን ውስጥ ላይፍ ታይም አዋርድ ከሚገባቸው ቅድሚያ ከሚሰጣቸው ትላልቅ ሰዎች ወንዶችም ሴቶችም አሉ። ከነሱ አንደኛው አቶ ብርቁ ናቸው። አቶ ብርቁ በተገኘው አጋጣሚ ሁሉ ሊመሰገኑ በተገኘው አካባቢ ሁሉ አርአያነታቸው ለኮሚኒቲው ያደረጉት ተግባር ተገልጾ ሌሎቹ ከስር ያሉ ወጣቶች እንደሳቸው አርአያ ሆነው ኮሚኒቲውን እንዲያገለግሉ እንዲሆኑ እንደሳቸው ያሉትን ግለሰቦች አስታውሶ ለአዋርድ ማብቃትና ለምስጋና ማብቃት ትልቅ ተግባር ስለሆነ ብርሃን ቴሌቪዥን ለዚህ አድናቆት ይገባዋል። በእኔ በኩል በጣም ከፍተኛ ምስጋና አቀርባለሁ። ታላቅ ኢትዮጵያዊ ባለውለታ አቶ ብርቁ መንክርን እባካችሁ በታላቅ አክብሮት ወደ መድረክ ሸኙ። ጭብጨባ ያንሳል። እባካችሁ በታላቅ አክብሮት ወደ መድረክ ጋብዙ። በዛው አያይዛችሁ ሸላሚያችንን ደግሞ ሊቀ ካህናት ምሳሌ እንግዳን እንዲሁም ወደ መድረክ ጋብዙልን። እጅግ አድርገን እናመሰግናለን። ሊቀ ካህናት ምሳሌ እንግዳ በታላቅ አክብሮት ሽልማቱን ይሰጡላችሁ። ጭብጨባ ያንሳል። ሞቃሉላቸው እጅግ አድርገን እናመሰግናለን። ሞቃሉላቸው አቶ ብርቁ መንክርን ለሰሩት ስራ ያደረጉት አስተዋጽኦ 14ኛው የብርሃን ቴሌቪዥን ክብረ በዓል ላይ ለእርሶ ይገባዎታል ተብሎ የተዘዋወረበት በግጥም ይገባቸዋል አይደል? እጅግ አድርገን እናመሰግናለን። እጅግ አድርገን እናመሰግናለን። ተደረገልኝ ሰዎች ምስጋና አመሰግናለሁ። እዚህ በመሆኑ ያላችሁ ሰዎች
ወገኖቻችን አብረን በቤተክርስቲያን አካባቢ ብዙ ነገር አብረን ያሳለፍን ነው እና ዛሬ በዚህ ሰዓት በዚህ ቦታ ደግሞ ብዙ ስራ እንደሰራን ሁላችን በአንድ ላይ አይነት ውጤት ስላስገባል ወንድማችን የሰጠውን መግለጫ በጣም አመሰግናለሁ። እናንተም ስራችን በአክብሮት የሀገራችንን እድገት በመከታተል ብዙ ነገር አስተዋጽኦ አድርጋቸዋል። አሁን ይህንን እያንዳንዳችሁ ስራ የሰራችሁትን በዝርዝር ለማቅረብ በጣም ይቸግራል። ግን የኢትዮጵያውያን ሰዎች ሀገራችሁን ትወዳላችሁ፣ ህዝባችሁን ትወዳላችሁ፣ ቤተክርስቲያናችሁን ትወዳላችሁ እና በዚህ ላደረጋችሁት ሁሉ ስራ እኛን የሚያበረታታ ስለሆነ በጣም እናመሰግናለን። እግዚአብሔር ይስጥልን። አቶ ብርቁ መንክር በእድሜ ህይወታቸው መጽሐፍ የሚወጣው ታሪክ ያክል ሰርተዋል። አበርክቷቸው እጅግ በጣም ከፍ ያለው ነውና እድሜና ጤና ይስጥልን። እጅግ አድርገን እናመሰግናለን። በታላቅ አክብሮት በታላቅ ጭብጨባ በባካቸው በመቀመጫቸው በታላቅ አክብሮት ሸኙ። እጅግ አድርገን እናመሰግናለን። ፕሮግራማችን አሁንም ሞቅ ደመቅ ብሎ ይቀጥላል። ቀጣይ 3 እንዲሁ መጽሐፍ የሚወጣው ታሪክ የሰሩ በኢትዮጵያ፣ በካናዳ፣ በሌሎችም አካዳሚካል በማህበራዊ አገልግሎታቸው በብዙ መንገድ እጅግ በጣም ከፍ ያለ ስም ያላቸው ተሸላሚዎች ገና 3 ይቀራሉ። 3ቱም ደግሞ እዚሁ በማዕከላችን አሉ። ማን ናቸው የሚለውን ወደ በኋላ ላይ እየወጡ ታሪካቸው እዚህ እየተዘረዘረ በጋራ የምናውቃቸው ይሆናል። ለማስታወስ ያክል ይህ የብርሃን ቴሌቪዥን 14ኛ ዓመት ክብረ በዓል ብርሃን ቴሌቪዥንን ሰብስክራይብ ማድረግ እንዳንዘነጋ። በርካታ ሽልማቶች አሉ። ስለዚህ ሌሎች 3 ተሸላሚዎቻችን በቀጣይ አሁን የምንገልጽላችሁ ነው።